በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ኪያነ ዘፈጠረ ከመ ናምልኮ። እናመልከው እናመሰግነው ዘንድ እኛን ለፈጠረ ለአምላካችን ለእግዚአብሔር ክብርና ምስጋና ይድረሰው። ሊቃውንተ ቤተ ክርስቲያን፣ አይንተ እግዚአብሔር ካህናት፣ ልዑካነ ምስጢር ዲያቆናት፣ ምእመናንና ምእመናት፣ አባቶች፣ እናቶች፣ ወንድሞች፣ እህቶች፣ በአጠቃላይ ይህን መርሐ ግብር የምትከታተሉ የእግዚአብሔር ቤተሰቦች፣ የእግዚአብሔር ልጆች እስከ ሞት ድረስ በወደደንና ባፈቀረን በአምላካችንና በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እንደምን ዋላችሁ? እንደምን ሰነበታችሁ? እንደምን አላችሁ? አሜን። አምላካችን እግዚአብሔር ከልዩ ልዩ ፈተናና ከልዩ ልዩ መከራ ጠብቆ ፈተናውን አርቆ እንኳን ለዚህ ዕለትና ለዚህ ሰዓት አደረሰን አደረሳችሁ። አምላካችን እግዚአብሔር ቢፈቅድና ቢወድ ቢረዳንም ዛሬ የምንማማርበት የትምህርት ርዕስ የእረኞች አደራ ይላል። የእረኞች አደራ ኃይለ ቃሉን የምናገኘው በዮሐንስ ወንጌል ምዕራፍ 21 ቁጥር 15 ጀምረን ስንመለከት እናገኘዋለን። የእረኞች አደራ። አምላካችን መድኃኒታችን ኢየሱስ ክርስቶስ ክብር ይግባውና በዚህ ዓለም ለ33 ዓመት ከ3 ወር ቆይቶ ስራውን ጨርሶ ወደ ባሕርይ አባቱ ወደ አብ ለማድረግ ቀኑ በቀረበ ጊዜ እረኞቹን ሰብስቦ አደራ ሰጥቶ ለማድረግ በቀረበበት ሰዓት ያስተማረውና የተናገረው ኃይለ ቃል ነው። እንግዲህ የእኛ ቤተ ክርስቲያን በራሷ አስተምሮ በራሷ ስርዓተ ትምህርት አሁን የያዝነው ሳምንት ፋሲካ ይባላል፣ መዝሙሩ ማለት ነው። መዝሙሩን መሰረት አድርገን ስለሆነ እየተማማርን ያለ ነው። መዝሙሩ ፋሲካ ይባላል። ለዚህ መዝሙር ደግሞ የተዘጋጁት ምንባባት ወንጌሉ የዮሐንስ ወንጌል ምዕራፍ 21 ቁጥር 15 እስከ መጨረሻው፣ የሐዋርያት ሥራ ምዕራፍ 23 ቁጥር 15፣ አንደኛ መልእክት ሮሜ 6 1፣ ሁለተኛ መልእክት አንደኛ ጴጥሮስ ምዕራፍ 4 ቁጥር 4፣ ምስባኩ የዳዊት መዝሙር 106 ቁጥር 16፣ እስመ ሰበረ ውሃተ ብርት የብረቱን መዝጊያ ሰብሯልና፣ ወቀጥቀጠ መናስክተ ዘሐፂን የብረቱንም ቁልፍ ቀጥቅጧል ሰብሯልና፣ ወተወክፎሙ ፍኖተ ጌጋዮሙ ከበደላቸው መንገድ ተቀበላቸው የሚል ነው። ስለዚህ መዝሙሩን በዜማ እንቃኝና ወደ ትምህርቱ እንመለሳለን ማለት ነው። ሃሌሉያ
ዛት ሰማይ ወምድር ይትፌስሑ ባቲ ፋሲካ 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 ተስካረ ትንሣኤሁ ለመድኃኒነ። ዛቲ ዕለት ቅድስቲቲ ይህች ቀን የተለየች ቀን ናት። ፋሲካ የተሻገርንባት ቀን ናት። ዛቲ ዕለት ንትፈሳባቲ በዚች ቀን እንደሰትባት። ንትፈሳባቲ ወንታሰይባቲ ፈጽሞ ደስ እንሰኝባት። ፋሲካ የተሻገርንባት ቀን ናት። ዛቲ ዕለት ናሂ ወእረፍት ይህች ቀን የእረፍት የመረጋጋት የሰላም ቀን ናት። ፋሲካ እንሻገርባት ወይም ተሻገርንባት። ሰማይ ወምድር ይትፌስሑ ባቲ ሰማይና ምድር ደስ ይሰኙባታል። ሰማይ በሰማይ ያሉ መላእክት፣ ምድር በምድር ያሉ የአዳም ልጆች ደስ ይሰኙባታል። ፋሲካ 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 የተሻገርንባት መሻገሪያችን የተሻገርንባት ቀን ናት። ይህችውም ተስካረ ትንሣኤሁ ለመድኃኒነ የጌታችን የመድኃኒታችን የኢየሱስ ክርስቶስ የትንሣኤው መታሰቢያ ናት ብሎ ፋሲካ የክርስቶስ የትንሣኤው መታሰቢያ እኛ የተሻገርንባት ሰማያውያንና ምድራውያን የተደሰቱባት ነፃነትን ያገኙባት ዕለት እንደሆነች ቅዱስ ያሬድ በመዝሙሩ ዘምሮልናል ማለት ነው። ወንጌሉም መልእክታቱም የሚያሳዩን ይሄን ነውና አሁን ወደ ርዕሳችን ተመልሰን ትምህርቱን እንማማራለን። የእረኞች አደራ። እረኞች የሚባሉት በጎችንና ፍየሎችን እንስሳትን የሚጠብቁ እረኞች ናቸው። በእርግጥ እረኛ ሲባል በእነዚህ ብቻ የሚወሰን አይደለም። በጎችን፣ ፍየሎችን፣ እንስሳትን የሚጠብቁ ብቻ ሳይሆኑ ብዙ አይነት እረኞች አሉ። አገርን የሚጠብቁ እረኞች አሉ። ምስጢር የሚጠብቁ የምስጢር እረኞች አሉ። እውቀትን የሚጠብቁ የእውቀት እረኞች አሉ። ስርዓትን፣ ሕግን የሚጠብቁ የስርዓትና የሕግ እረኞች አሉ። ዘርን፣ ቃል ኪዳንን የሚጠብቁ የዚህ እረኞች አሉ። በጥቅሉ ደግሞ ሰውን የሚጠብቁ የሰው እረኞች አሉ። እነዚህ ሁሉ ለእያንዳንዳቸው አደራ አላቸው፣ አደራ ተሰጥቷቸዋል። እረኛ ማለት የሚጠብቅ ማለት ነው። የሚጠብቅ ማለት ደግሞ የሚጠብቀው አካል አለው። ያን አካል እንዲጠብቅ የሚያስጠብቀው አካል ገንዘቡን የሰጠው አካል አደራ ይሰጠዋል። ገንዘብ ከሆነ ገንዘቡን እንዲይዝለት፣ ለስራም ከሆነ ሰርቶ እንዲያተርፍለት አደራ ይሰጣል። አደራ ተቀባዩ አደራውን ጠብቆ የሚሰራ ከሆነ ሰርቶ አትርፎ ካልመለሰ ይጠየቃል። ሀብት፣ ንብረት፣ እንስሳትን ከሆነ የሚጠብቀውም እረኛው ለባለ ሀብቱ ባላደራ ነው። በጎቹን፣ ፍየሎቹን፣ እንስሳዎቹን፣ ላሞቹን፣ በሬዎቹን ሁሉ በአግባቡ ጠብቆ አሰማርቶ ከአውሬ፣ ከተኩላ፣ ከቀበሮ ጠብቆ ለባለ ሀብቱ ካልመለሰ ይጠየቃል፣ ተጠያቂ ነው። አገርን የሚጠብቁ በጠረፍ ያሉ የአገር ዘበኛዎች፣ ወታደሮች አገሩን ካልጠበቁ ካስደፈሩ፣ ጠላት ደንበር ጥሶ አገር አፍርሶ መጥቶ ሕዝቡን ከጎዳ እነዚህ አገርን እንጠብቃለን ብለው ቃል የገቡ ሰዎች ይጠየቃሉ። ምክንያቱም ቃል ያስገባቸው የአገር ኃላፊ የአገር ባለቤት ስላለ። ሕግን የሚጠብቁ ሰዎች፣ ሕግን የሚተረጉሙ፣ ሕግን የሚያስተረጉሙ ሰዎችም እንዲሁ ያን ሕግ ካልጠበቁት፣ ያን ሕግ ካላስጠበቁት ይጠየቃሉ።
ባህልን፣ ወግን፣ ዶግማን፣ ቀኖናን፣ ሃይማኖትን የሚጠብቁ የሚያስጠብቁ ሰዎችም እነሱ ጠብቀው ሌላው እንዲጠብቁ ካላደረጉ ያስጠበቃቸው አካል የሃይማኖቱ ባለቤት፣ የቀኖናው ባለቤት፣ የዶግሞ ባለቤት፣ የሥርዓቱ ባለቤት፣ የሕጉ ባለቤት ሕጌን አልጠበቃችሁም፣ አላስጠበቃችሁም ብሎ ይጠይቃቸዋል ማለት ነው። ስለዚህ እረኛ ከተጠያቂነት የማያልፍ በአግባቡ ቢጠብቅ ደግሞ የሚሸለም ያስጠበቀውን አካል ባለቤቱን የሚመስል ወዳስጠበቀው ወደ ባለቤቱ ለመቅረብ እድል ያለው ቢታመን ቢሰራ ቢጠብቅ ከባለቤቱ ጋር ለመኖር እድል ያለውና የሚኖረው ትልቅ ሰራተኛ ነው ማለት ነው። እና የእረኞች አደራ ሲባል በአጠቃላይ እነዚህ ሁሉ ባላደራ ናቸው። በኋላ እያንዳንዳቸውን እናያቸዋለን። በዚህ በዮሐንስ ወንጌል ምዕራፍ 24 በዮሐንስ ወንጌል ምዕራፍ 21 ቁጥር 15 ላይ እንዲህ ብሎ ነው የሚጀምረው። ወእምድኅረ መሥሑ ከበሉ በኋላ ይቤሎ እግዚእ ኢየሱስ ለስምዖን ጴጥሮስ ጌታችን ኢየሱስ ክርስቶስ ስምዖን ጴጥሮስን እንዲህ አለው፣ ታፈቅረኒኑ ፈድፋደ እብሉ ከነዚህ ከአስራ አንዱ ወይም ደግሞ ከ120 ቤተሰብ እኔን ትወደኛለህን? ወይም ደግሞ እነዚህን ከምትወድበት አብልጠህ እኔን ትወደኛለህን? ብሎ የእረኛው ባለቤት የበጎቹ ባለቤት እግዚአብሔር የእረኞች ጌታ ሊቀ ካህናት ሊቀ ኖሎት የእረኞች አለቃ የካህናት አለቃ መድኃኔዓለም ክርስቶስ የዮና ልጅ ስምዖን ጴጥሮስን ጠየቀው ነው የሚለው። ከነዚህ ትወደኛለህን ብሎ ጥያቄ ነው ያቀረበው። ተጠያቂው እንደምወድህ አንተ ታውቃለህ፣ እንደምወድህ አንተ ነህ የምታውቀው ብሎ መለሰ። እምትወደኝ ከሆነ በጎቼን ጠብቅ። ይሄ አደራ ነው። እኔን የምትወደኝ ከሆነ እኔን የምታከብረኝ ከሆነ በጎቼን ጠብቅ አለው ይላል። አሁን ይሄ አደራ እየሰጠው ነው። በጎቹን ባይጠብቅ ከሚወደው ከእግዚአብሔር ጋር እንደሚጣላ፣ በጎቹን ባይጠብቅ በጎቹን ያስጠበቀው እግዚአብሔር እንደሚጠይቀው፣ በጎቹን ባይጠብቅ የበጎቹ ባለቤት እግዚአብሔር እንደሚቆጣጠረው፣ ካልጠበቀ ከዚያ ጊዜ ጀምሮ ከእግዚአብሔር ጋር እንደሚጣላ፣ የእሱና የእግዚአብሔር ፍቅር በበጎቹ መካከል ጸንቶ እንደሚኖር፣ ባይጠብቅ እግዚአብሔር እንደሚጣለው እንደሚቀጠው ከሱ እንደሚያርቀው፣ ቢጠብቅ ደግሞ አብልጦ እንደሚሾመው እንደሚሸልመው እንደሚያከብረው ሲያስረዳውና ሲነግረው በጎቼን ጠብቅ አለው ይላል። ሁለተኛ ስምዖን ወልደ ዮና ታፈቅረኒኑ የዮና ልጅ ስምዖን ሆይ ሁለተኛ ትወደኛለህን? አለ። አንተ ተአምር ከመ አነ አፈቅረከ እኔ እንደምወድህ አንተ ታውቃለህ አለ። አሁንም እረኛው ቅዱስ ጴጥሮስ ወይም ስምዖን። ምክንያቱም የስምዖንን መውደዱን አለመውደዱን የጴጥሮስን መውደዱን አለመውደዱን ራሱ ጴጥሮስ ማወቅ ስለማይችል ሰው አይደለም ሌላውን ራሱን እንኳ ማመንና ነገ የሚደርስበትንና የሚሆነውን ማንነቱን ስለማያውቅ ሰው የሚያውቀው ስለ ዛሬ ማንነቱ እንጂ ስለ ነገ ማንነቱ መረዳት ስለማይችል እንደምወድህ አንተ ታውቃለህ፣ እኔ እወድሃለሁ እላለሁ፣ ግን ደግሞ ነገ ችግር ሊመጣ ይችላልና እንደምወድህም እንደማልወድህም ከአንተ ጋር እስከ መጨረሻው እንደምዘልቅም እንደማልዘልቅም የምታውቀው አንተ ነህ፣ እኔ አላውቅም አለ። ዕቀብ አባጊቴ ጠቦቶችን ጠብቅ። አሁን እዚህ ላይ ነው አደራ እየሰጠው ነው። አሁን መጀመሪያ በጎችን ጠብቅ፣ ሁለተኛ ደግሞ ጠቦቶችን ጠብቅ። ጠቦት የተባሉት ከበጎች ከእናቶች በጎች የተወለዱ በመካከል ዕድሜ ያሉ በወጣትነት ዕድሜ ያሉ
ጠቦቶች ይባላሉ። እነሱን ጠብቅ አለው። ለሶስተኛ ጊዜ ስሞን ወልደ ዮና ታፈቅረኒኑ፣ የዮና ልጅ ስሞን ሆይ ትወደኛለህን አለው። ለሊከ ተአምር ኩሎ ወለሊከ ትጠይቅ ኩሎ ከመ አነ አፈቅረከ፣ እኔ እንደምወድህ አንተ ሁሉን ታውቃለህ አለ። ወተከዘ ጴጥሮስ በእንተ ዘይቤሎ ስልሰ ጊዜ ታፈቅረኒኑ፣ 3 ጊዜ ትወደኛለህ ስላለው ጴጥሮስ አዘነ፣ ተከዘ። እንደምወደው እያወቀ እንዴት 3 ጊዜ ጠየቀኝ? ምናልባትም ባለፈው 3 ጊዜ ስለካድኩት ለዚያ ሊሆን ይችላል ብሎ ትላንትና የሰራው ያ ክፉ ስራው መጥፎ ስራው ትዝ ብሎ ታዘነ ይላል። ግን እሱ አልነበረም። የመድኃኔዓለም ክርስቶስ ሐሳብ ወደ ኋላ ተመልሶ ጴጥሮስን ሊወቅሰው ሊከሰው ሳይሆን አደራ እየሰጠው ነው። አደራው ታላቅና ጽኑ እንደሆነ በቀላሉ የማይታይ እንደሆነ ለማስረዳት ዕቀብ መዓሳኔ አባጊትየ፣ ግልገሎችን ጠብቅ ብሏለው ይላል። በጎችን ጠብቅ፣ ጠቦቶችን ጠብቅ፣ ግልገሎችን ጠብቅ። በ3 መካከል የተሰጠ አደራ፣ በበጎች መካከል፣ በጠቦቶች መካከልና በግልገሎች መካከል የተሰጠ የእረኞች አደራ። እነዚህን ሁሉ የጠበቀ ከእግዚአብሔር ጋር ለዘላለሙ ተዛምዶና ተዋዶ በፍቅር ለመኖር ይችላል። እነዚህን ሁሉ ያልጠበቀ ደግሞ ከእግዚአብሔር ጋር ይጣላልና ይህን አውቆ ቅዱስ ጴጥሮስ አደራው ከባድ እንደሆነ፣ ስራው ታላቅ እንደሆነ፣ ዓላማው ከእግዚአብሔር የሚለይና ከእግዚአብሔር ጋር የሚያኖር መሆኑን አውቆ ተረድቶ እስከ ሞት ድረስ በጎቹን መጠበቅ እንዳለበት፣ እስከ ሞት ድረስ ለበጎቹ ሲል ራሱን አሳልፎ መስጠት እንዳለበት፣ እስከ ሞት ድረስ ለበጎቹ መታገልና ቀድሞ ከበጎቹ ቀድሞ መሞት እንዳለበት ሲያስረዳው ከዚህ በኋላ እንዲህ አለው። አሞሬዛ አንተ ትቀንት ሀቁየከ፣ አንተ ወጣት በነበርክበት ጊዜ፣ ጎልማሳ በነበርክበት ጊዜ ወገብህን በራስህ ትታጠቅ ነበረ፣ ትታጠቃለህ። ወትሐውራ በፈቀድከ፣ ወደ ወደድከው ትሄዳለህ። ወአመሰልህቀ ባይድ ያቀንተከ፣ ታነስህ ደዊከ ወባይድ ያቀንተከ አውቄከ። ባረጀ ጊዜ በሸመገልክ ጊዜ ግን እጅህን ታነሳለህ፣ ሌላ አካል ሱሪህን ወይም ቀበቶህን ትጥቅህን ያስታጥቅሃል። ወይ ወስደከ አበ ይፈቀድከ፣ ወዳልወደድከው ቦታ ይወስዳል ብሎ እረኝነት ወደሚወዱት ቦታ መሄድ ሳይሆን ወደማይወዱት ቦታ መሄድ፣ እረኝነት መርጠን የምንሄድበት ሳይሆን ያልወደድነውን ነገር ሁሉ እየሰራን የማይመቸውን ነገር ሁሉ እየተጋፈጥ መሄድ እንደምንችል እስከ ሞት ድረስ የምንጠለው ነገር ፊት ለፊታችን ቢኖር እንኳ ሌሎች ሰዎች በእኛ ላይ ሞት ቢያውጁብን እንኳ በራሳችን ፈቃድ በራሳችን ምርጫ የማንሄድበት የሰው አደራ ያለበት ታላቅ ሥራ መሆኑን ሲነግረው አንተ ወጣት በነበርክ ጊዜ በራስ ሱሪህን ወይም ትጥቅን ትታጠቅ ነበር፣ ወደ ፈለግከውን ቦታ ትሄድ ነበር። ባረጀ ጊዜ ግን እጅህን ታነሳለህ። ለምን? በራስ መታጠቅ ስለማትችል ሌላ ሰው መጥቶ ያስታጥቅሃል። ወዳልወደድከው፣ ወደማትፈልገው፣ ወዳልፈቀድከው ቦታ እሱ ወደ መረጠው ቦታ ይወስድሃል አለው ይላል። ይህንንም ያለው እንዘ ያእምሮ በአይሞት አለው ይሰብሖ ለእግዚአብሔር፣ እግዚአብሔርን በምን አይነት ሞት ያመሰግነው ያገለግለው ይገልጸው ዘንድ ሲያሳየው ነው። እረኝነት እስከ ሞት ድረስ የሚደርሱበት መንገድ ነው። ይህን ደግሞ እኔ አሳይቻለሁ። እኔ የበጎች እረኛ ነኝ፣ ራሴን ለበጎች አሳልፌ እሰጣለሁ ስል በተግባር አድርጌዋለሁ። አሁንም ከእኔ የምትረከበውን እረኝነት እኔን መስለህ የምትጨርሰው ነው።
እረኝነት የሚጠናቀቀው በደስታ አይደለም፣ በምቾት አይደለም፣ በመደላደል አይደለም፣ በመቀማጠል አይደለም፣ በመብላት በመጠጣት ራስን በመጠበቅ አይደለም፣ በሞት ነው። ስለዚህ እስከ ሞት ድረስ በጎቼን እንድትጠብቅ አደራ ሰጥቻለሁ ብሎ ሰጠው ነው የሚለው። የእረኞች አደራ። እረኞች በአግባቡ ካልጠበቁ በጥቅሉ ሌላ ነገር ሳይሆን የሚወሰድባቸው ከእግዚአብሔር ጋር ይጣላሉ። ከእግዚአብሔር ጋር የተጣላ እረኛ ደግሞ አስታራቂ የለውም። ምናልባት ሰው ከሰው ጋር ቢጣላ በእግዚአብሔር በኩል ይታረቃል። ሰው ከእግዚአብሔር ጋር ከተጣላ ሌላ አስታራቂ የለውም። ስለዚህ በእረኝነት የተሰማሩ አካላት በሙሉ እረኝነታቸውን በአግባቡ ካልተወጡ፣ እረኝነታቸውን በአግባቡ ካልተጠቀሙበት፣ መጠበቅ ያለባቸውን ካልጠበቁ፣ ማስወገድ ያለባቸውን ካላስወገዱ፣ በጎችን ቀበሮ ሲበላቸው፣ ተኩላ ሲነጥቃቸው፣ ማንም ሲዘርፋቸውና ሲዘራረፋቸው እነሱ የለም በጎቹ መሸከም ያለባቸውን መከራ ይሸከሙ እንጂ እኛ ዝም ብለን ማየት አለብን ብለው ዝም ካሉ የመጀመሪያው ከእግዚአብሔር ጋር ተጣልተዋል ማለት ነው። ከእግዚአብሔር ጋር የተጣላ ሰው ደግሞ ከእረኝነቱ መውረዱ አይቀርም። ከእግዚአብሔር ጋር የተጣላ ሰው የመንጋው እረኛ ሆኖ መቀጠል አይችልም። እግዚአብሔር ለመንጋዎቹ ለበጎቹ ያስባል። ለዚያም ነው የሞተላቸው ተላልፎ የተሰጠላቸው። ለመንጋዎቹ ሲል እርጥብ ግንድ ተሸክሞ ቀራንዮ ላይ የቆመላቸው፣ ለመንጋዎቹ ሲል የተራቆተላቸው፣ ለመንጋዎቹ ሲል የተገረፈላቸው፣ ለመንጋዎቹ ለበጎቹ ሲል የሞተላቸው እስከዚህ እስከ ሞት ድረስ ስለሚወዳቸው ክርስቶስን ወክሎ በክርስቶስ እግር ተተክቶ የሚጠብቅ ሁሉ እያንዳንዱ እረኛ ክርስቶስን መምሰል እንዳለበት መድኃኔዓለም ክርስቶስ ነግሮናል፣ አስተምሮናል። ስለዚህ እረኞች በአግባቡ ሊጠብቁ ያስፈልጋል። እረኛ ሲባል ብዙ አይነት እረኛ ነው ያለው። የመጀመሪያው እረኛ አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ራሱን ለበጎቹ አሳልፎ የሰጠ አልቦ ዘያቢ ወየይስ እምዝ ፍቅር ዘይቤቱ ነፍሶ ቤዛ ነፍሰ ቢጹ፣ ራሱን ለወንድሙ አሳልፎ ከመስጠት የበለጠ የሚበልጥ ፍቅር የለም ብሎ ያንን ደግሞ በአንደበት እንደኛ በቃል ሳይሆን በተግባር የገለጸ ለበጎቹ ራሱን አሳልፎ የሰጠ መስዋዕት የሆነ የተሰዋ ራሱን ሰውቶ ራሱን መስዋዕት ሆኖ በጎቹን ከተኩላ አፍ ያወጣ፣ ከታሰሩበት ያስፈታ፣ በነፃነት መስክ በገነት በመንግሥተ ሰማያት እንዲሰማሩ ያደረገ፣ ያሰራቸውን አስሮ ከታሰሩበት አውጥቶ ወደ ለመለመ መስክና ወደ ጠራ ውኃ ያሰማራቸው የበጎቹ እረኛ መሰማሪያም መንገድም በርም የሆነው አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። አምላካችን መድኃኒታችን ኢየሱስ ክርስቶስ በርም መሰማሪያም መንገድም ሆኖ በጎቹን ከተኩላ መንጋጋ ከወጣቸው በኋላ ከታሰሩበት ከብረት ማሰሪያ ካስፈታቸው በኋላ የተነጣጠቁትን በሙሉ አስወግዶ የተበተኑትን ከሰበሰበ በኋላ እሱ ስራውን ጨርሶ ለሚሰሩ ስራ ሰጥቶ አድርጓል። ከዚያ ጊዜ ጀምሮ ያሉ አባቶች፣ ከዚያ ጊዜ ጀምሮ ያሉ እረኛዎች ብዙዎቹ ክርስቶስን መስለው በዚህ ዓለም ያለውን ፈተና ሳይፈሩ ሳያፍሩ ወደ ኋላ ሳይሉ የክርስቶስ ቃል ፊት ለፊት በመካከላቸው እየታያቸው ያን ቃል ሳይረሱት ወይም ደግሞ ቢያውቁት እንኳ ወደ ኋላ ሳይሉት ቸላ ሳይሉት ነገ ሊያልፍ ይችላል፣ ይህን መከራ መሸከም የለብንም እንደምንለው እንደኛ ሳይሉ ፊት ለፊት መከራውን ተጋፍጠው በጎቹን ከተኩላ አውጥተዋቸዋል። ጠላትን አሳፍረዋል፣ ድል አድርገዋል። በሕይወታቸው
ቤተ ክርስቲያንንና መንጋዎቹን ጠብቀዋል፣ እንዲያልፉ አድርገዋል። ዛሬም ቢሆን ያ ካልሆነ ቤተ ክርስቲያን ወይም መንጋዎቹ ይዘረፋሉ፣ እየተዘረፉም ነው ማለት ነው። እና እረኛ የተባለው የመጀመሪያው አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ከዚያ በኋላ ሐዋርያትን እረኛ አድርጎ ሹሟል። ሰብዓ አርድእትን እረኛ አድርጎ ሹሟል። ሊቃውንትን እረኛ አድርጎ ሹሟል። ካህናትን እረኛ አድርጎ ሹሟል። አገርን የሚመሩ ሰዎችን በሕዝቡ እረኛ አድርጎ ሹሟቸዋል። ሕዝቡ እንዳይራቡ፣ እንዳይጠሙ፣ ግራ እንዳይጋቡ፣ አምላካቸውን ፈጣሪያቸውን እግዚአብሔርን እንዳያማርሩ በሕዝቡ የተሾሙ ሰዎች ለሕዝቡ ሥራ ፈጥረው መንገዱን አመቻችተው አቅጣጫ ሰጥተው ነፃነት ሰጥተው ሰርቶ እንዲበላ በማድረግ ሰውን እንዲመሩት እንዲንከባከቡት መንገድ ሆነው አስተማሪ ሆነው እንዲገለጹ አምላካችን መድኃኒታችን ኢየሱስ ክርስቶስ ሁሉንም ሰጥቷቸዋል። የማሰማራት፣ የመጠበቅ፣ የማዘዝ ያን ሕዝብ አግባቡ የመምራት ስልጣን በዚህ ዓለም ለተሾሙ ሰዎች ለእያንዳንዱ ተሰጥቷል። ያንን ግን አክብሮ አለመጠቀም፣ በጎቹን በአግባቡ አለመሰማራት፣ በጎቹን አለመጠበቅ፣ በጎች ተኩላ ሲነጥቃቸው፣ ቀበሮ ሲበላቸው፣ ማንም ሲዘርፋቸው፣ እረኛ ሰብሳቢ ሲያጡ ዝም ብሎ ማየት ከእግዚአብሔር ጋር ያጣላልና ይህንን ቸላ ልንለው የማይገባ አደራ ነው። ስለዚህ የመጀመሪያው እረኛ አምላካችን መድኃኒታችን ክርስቶስ ነው። ሁለተኞቹ እረኛ የተባሉት በመንፈሳዊ ካየነው ሐዋርያት ናቸው። ሐዋርያት በአግባቡ አደራቸውን ተወጥተው ለበጎቻቸው ተላልፈው ተሰጥተው ሕይወታቸውን ሰውተው አደራቸውን ተወጥተው ወደ አምላካቸው ወደ ፈጣሪያቸው ሂደዋል። ከዚያ ጊዜ ጀምሮ በቤተ ክርስቲያን ያለፉ ታላላቅ አባቶች ያን ሕይወት ተቀላቅለው የክርስቶስ ድምፅ ፊታቸው ላይ እየቆመ በሕሊናቸው እያቃጨለ ሰይፉን፣ እሳቱን፣ አንበሳውን፣ መከራውን ሁሉ ታግሰው እረኝነታቸውን በአግባቡ ተወጥተው አምላካቸውን አስደስተው ለመንጋዎቹ ለበጎቹ አብነት ሆነው በጎቹን በአግባቡ መሰማራት ባለባቸው መንገድ አሰማርተው በጎቹ እንዳይዘረፉ፣ ተኩላ እንዳይነጥቃቸው፣ ቀበሮ እንዳይበላቸው፣ ባለቤት እንዳያጡ ባለቤት እንዳላቸው አሳይተው እስካሁን ድረስ አድርሰዋቸዋል። አሁን በጎቹ እረኞች እያጡ መጥተዋል። እንዴት ከተባለ አሁን የሚጮሁ ብዙ በጎች አሉ። ታስረው ወደ መስክ የሚያሰማራቸው አጡ፣ ውሃ አጥተው ምግብ አጥተው የሚጮሁ ቢጮሁ የሚሰማቸው ያጡ፣ ደማቸው የፈሰሰ የተሰደዱ በየበረሃው አውሬ የሚነጣጠቃቸው ሰሚ ያጡ፣ ቢጮሁ መልስ ያጡ እረኞች እያዩ ዝም ያሏቸው፣ ቸላ ያሏቸው፣ ድምፃቸውን ቸላ ብለው ያለፏቸው፣ እነሱም እረኛ የለንም ብለው ተስፋ ቆርጠው የሚያዝኑ ብዙ በጎች፣ ብዙ መንጋዎች፣ ብዙ የተበተኑ መንጋዎች አሉ። የነዚያ ድምፅ እግዚአብሔርን ይቀሰቅሰዋል። የነዚያ ድምፅ እግዚአብሔርን እንዲፈርድ ያደርገዋል። የነዚያ ድምፅ ጴጥሮስን የጠየቀው እግዚአብሔርን እንዲጠይቅ ያደርገዋል። እግዚአብሔር መንጋዎቹ ሲበተኑ፣ አውሬ ሲበላቸው፣ ሲነጣጠቋቸው፣ መሰማሪያ ሲያጡ፣ መሰማሪያቸው ሲነጠቅባቸው፣ ሲወሰድባቸው፣ እረኞቹ ደግሞ ዝም ሲሉ አይወድም። ስለዚህ እረኞቹንና መንጋዎቹን ይለይና መንጋዎቹን ለሚጠብቁ ለመልካም እረኛ አሳልፎ ይሰጣቸዋል ይላል። በሕዝቅኤል 34 ቁጥር 1 ጀምረን ስንመለከት እናንተ የእስራኤል እረኞች በጎችን አልጠበቃችሁም፣ አላሰማራችሁም፣ የሰበውን አርዳችሁ ትበላላችሁ፣ የጠፋውን አልፈለጋችሁም፣ የተሰበረውን አልጠገናችሁም፣ አውሬ የበለውን አልጠበቃችሁትም፣ በጎቼ እረኛተው ተቅበዘበዙ፣ ያገኘ ነጠቃቸው፣ እናንተ ግን ራሳችሁን አሰማርታችኋል። ስለዚህ ከዚህ በኋላ በበጎችና በእረኞች መካከል የማደርገውን እኔ ያውቃለሁ። በጎችን ከእረኞች እለያቸዋለሁ፣
በጎችን ለሌላ እረኞች እሰጣቸዋለሁ፣ እረኞችን ያለ ሥራ አስቀራቸዋለሁ ብሎ አምላካችን መድኃኒታችን ኢየሱስ ክርስቶስ በሕዝቅኤል አድሮ ትላንት የነበሩ ዛሬ ያሉ ነገ የሚመጡ እረኞችን ገስጿል፣ አስተምሯል። ስለዚህ ዛሬ በሕዝቅኤል ዘመን እንደነበረው የሚነጠቁ ብዙ በጎች አሉ። ደማቸው ያለ አግባብ የሚፈስ መሰማሪያቸው ያለ አግባብ የተነጠቀ ቢጮኹ ሰሚ ያጡ ደማቸው እየፈሰሰ ያለ አውሬዎች እየተናጠቋቸው ያሉ ሰሚ ያጡ ብዙ መንጋዎች አሉና እነዚህን ከመከራ ማውጣት ያስፈልጋል። ይህን የምናደርገው ደግሞ ለመንጋዎቹ ለበጎቹ ብቻ ብለን ሳይሆን አደራ ስላለብን አደራችን መወጣት ስላለብን ስለሚያስጠይቁን የትላንቱ የጴጥሮስ አደራ የኛ ስለሆነ አምላካችን ጴጥሮስን የጠየቀው ጥያቄ የኛም ጥያቄ ስለሆነ በጎቻችሁ የት አሉ? ጠቦቶቻችሁ የት አሉ? ግልገሎቻችሁ የት አሉ? ብሎ እግዚአብሔር ሲጠይቀን መልስ ስለማናገኝ አሁን የታሰሩ አሁን የሚገደሉ አሁን በየበረሃው አሁን በየጫካው አሁን በየወንዙ አሁን በየእስር ቤቱ የሚደበደቡ አቤት የሚልላቸው ያጡ ቸላ ተብለው የታለፉ እረኛ የለንም ብለው ተስፋ የቆረጡ እያዘኑ እየቆዘሙ ያሉ ብዙ መንጋዎች ብዙ ምዕመናን አሉና እነሱን ማሰብ ያስፈልጋል። ይሄ ቃል የእግዚአብሔር ቃል ስለሆነ ለዚህ ነው በኤርምያስ ምዕራፍ 23 ቁጥር 1 ጀምሮ እግዚአብሔር መንጋዎቹን በማይጠብቁ እረኞችና መንጋዎችን በሚጠብቁ እረኞች መካከል ያለውን ልዩነት አሳይቶናል። እነ ዳዊት ለመንጋዎቹ ሲሉ ከአንበሳና ከነምር ጋር ታግለው መንጋዎቻቸውን አድነዋል። ዳዊት ግሩማን ከሆኑ አናብስትና አናምርት ጋር ታግሎ መንጋዎቹን ስላዳነ እግዚአብሔር ወደ ትልቁ ማዕረግ ከበግ እረኝነት ወደ ሰው እረኝነት ወደ ቤተ መንግሥት ሕዝብን ወደ መምራት አምጥቶታል። ዛሬ ደግሞ እንደ ነምርና እንደ አንበሳ ሆነው ምዕመናንን የሚነጥቁ የሚያርዱ የሚያወራርዱ እረፍት የሚነሷቸው በተኩላ የተመሰሉ ተኩላ የሚመስሉ የዘመኑ መሪዎች ምዕመናንን እንዲያ መከራ ሲያሳዩአቸው ዝም ብሎ ማለፍ፣ ዝም ብሎ መመልከት፣ ያልቅሱ ምን እናደርጋለን ብሎ ማየት ዋጋ ያስከፍላልና ይህንን በአግባቡ ማየት የሚያስፈልግ ይመስለኛል። ያ ካልሆነ ግን መንጋዎቹ ከእረኞቹ ይለዩና ለመሰብሰብ ያስቸግራል። መንጋዎቹ ከእረኞቹ ከተለዩ ደግሞ እረኞቹ ራሳቸው መንጋ ይሆናሉ። መንጋ ሆኖ እንኳ ለመኖር እድሉን ላያገኙት ይችላሉና በአግባቡ መረዳትና ማየት ያስፈልጋል። ከዚያ በኋላ እንዲህ ነበር ያለ፣ በወጣትነትህ አንተ ራስህ ወገብን ትታጠቅ ነበር። ያ ማለት ምንድን ነው? ጴጥሮስ እረኛ ባልሆንክበት ጊዜ፣ ኃላፊነት ባልወሰድክበት ጊዜ እንደፈለግክ ነበርክ። ለዚያ ነው አንተ የናዝሬቱ የኢየሱስ ክርስቶስ ደቀ መዝሙር ነህ ስትባል አላውቀውም ያልከው። ገና ኃላፊነትን ስላልወሰድክ ነው፣ እረኝነትን ስላልወሰድክ ነው። አሁን ግን እንደዚያ ማለት አትችልም። ያ የወጣትነት ዘመን ነው። ያ በሃይማኖት ያልበሰርክበት፣ በእውቀት ያልበሰርክበት፣ ገና ኃላፊነትን ያልወሰድክበት የልጅነት የወጣትነት ዘመን ነው። ያን ጊዜ ወደ ፈለግከው ክህደት ወደ ፈለግከው ጊዜያዊ ነፃነት ሂደሃል። በሰዓቱ የነበረውን ግርፋት፣ እስራት፣ ስቅላት ፈርተህ የፈለግከውን መርጠሃል፣ ወደ ፈለግከውም ሂደሃል። ከዚህ በኋላ ግን እንደሱ አይቻልም። እነዚህን መንጋዎች አላውቅም አትልም፣ ልትል አትችልም። እንድታውቃቸው እኔ እየነገርኩ ነው። አስወድጄ አስፈቅጄ ነው እረኝነትን እየሰጠው ያለው። ከዚህ በኋላ ሞት በመጣ ጊዜ፣ ስቅላት በመጣ ጊዜ፣ ግርፋት በመጣ ጊዜ፣ መከራ በመጣ ጊዜ አንተ ወደ ወደድከው ሳይሆን ሞትን ያመጣልህ አካል ወደ ወደደው ትሄዳለህ። ሳትወድ የጠላውን መስቀል ትሸከመዋለህ። የጠላውን ግርፋት ትገረፈዋለህ። የጠላውን እስራት ትታሰረዋለህ። በጨለማ ቤት ትገባለህ። በደረቅ ትላጫለህ። እንዲህ ብለህ ነው እኔን የምትመስለውና እረኝነትን የምታጠናቅቀው። እረኝነት እስከዚህ ድረስ ፈተናና መከራ ያለበት ነው ብሎ መድኃኔዓለም ክርስቶስ ለጴጥሮስ ነግሮታል። በነገራችን ላይ መድኃኔዓለም ክርስቶስ
አይዟችሁ፣ ትበላላችሁ፣ ትጠጣላችሁ፣ ትከብራላችሁ፣ ብዙ ሀብት ይኖራችኋል፣ ቤት ይኖራችኋል፣ ዝነኞች ትሆናላችሁ ብሎ የጠራው የሰበሰበው ሐዋርያ የለም። በዓለም ሳላችሁ ፈተና አለባችሁ። ዛሬ ዓለም ይደሰታል፣ እናንተ ታለቅሳላችሁ። ግን በኋላ ዓለም ያለቅሳል፣ እናንተ ደስ ይላችኋል። ደስታችሁን የሚነጥቃችሁ የለም። እምልካችሁ በበጎች መካከል በተኩላዎች መካከል ወዳሉ በጎች ነው። በተኩላዎች መካከል ያሉትን በጎች ከተኩላዎች ነጥቃችሁ እንድታመጡ። በዓለም ስትኖሩ ፈተና አለባችሁ። ወደ አደባባይ ይወስዷችኋል፣ ይገርፏችኋል፣ ይገድሏችኋል። በስሜ የተጠላችሁ ትሆናላችሁ። እናንተን የገደለ ሁሉ ለእግዚአብሔር መሥዋዕት ያቀረብኩ እስከሚመስለው ድረስ ሁሉም ሰው መሥዋዕት ያቀረበ ያክል ይገድላቸዋል፣ ይነጥቃቸዋል። ግን ያ ሁሉ ያልፍና በክብር ትኖራላችሁ። እረኝነት እስከዚህ ድረስ ዋጋ ያስከፍላል ብሎ ዋጋ የሚያስከፍል መሆኑን መድኃኔዓለም ክርስቶስ ተናግሯል። ታዲያ ዋጋ የሚያስከፍል ከሆነ አሁን እኛ ዋጋ እየከፈልን ነው ወይ ከተባለ የለም፣ እየከፈልን አይደለም። ራሳችን አሰማርተናል፣ ራሳችንም እያሰማራ ነው። ራሱን የሚያሰማራ አካል ደግሞ ነገ መንጋዎቹን ላያገኝ ይችላል። መንጋዎቹ ራሱን የሚያሰማራ እረኛ አይፈልጉም። እነሱን የሚያሰማራ፣ እነሱን የሚያስተምር፣ እነሱን የሚያስተዳድር፣ መልካምን የሚያሳይ፣ በመልካሙ መንገድ የሚመራ፣ በአርአያነት በአባትነት የሚገለጽ እረኛ ይፈልጋሉ። ራሱን ያሰማራ ሰው ለትንሽ ጊዜ ራሱን ሊያሰማራ ይችላል። ነገ ከነገ በኋላ ግን መንጋዎቹን ሊያገኛቸው አይችልም። ስለዚህ ከመንጋዎቹ ሳንለይ ራሳችን ከማሰማራት ወጥተን ከመንጋዎቹ ፊት ለፊት ሆነን ልንመራ፣ ልናሰማራቸው፣ በፊት በፊት እየቀደምናቸው ልንሄድ ያስፈልጋል። እንዲያ ሲሆን በትክክል አደራችንን እንዋጣለን፣ የመንጋዎችም እረኛ እንሆናለን እና ያንን ነው የሚያሳየን። አሁን ፋሲካ ማለት ተሻግራችኋል። አሁን የነፃነት ዘመን ነው። እያንዳንዱ ቀን ወደ እግዚአብሔር መንግሥት የምንሻገርበት፣ እግዚአብሔርን የምንመስልበት፣ ሰላምና መረጋጋት ያለበት፣ ፍቅር የሰፈነበት ዘመን ነበረ። እኛ ግን አሁንም ወደ ጥላቻ፣ ወደ መገዳደል፣ ወደ መለያየት ምድራዊ አስተሳሰብ እየጎተተን እየሳበን የተሰጠንን አደራ፣ የተሰጠንን ጸጋ፣ የተሰጠንን ክብር ትተን ወደ ኋላ እየተመለስ ዘመናችን የተቀደሰውን ዘመን፣ የተባረከውን ዘመን፣ ክርስቶስን ለመምሰል እድሉን ያገኘንበትን ዘመን፣ ከመከራ ከሞት ከሲኦል የተሻገርንበትን ዘመን እንደገና ወደ ሲኦል ለማምጣት እያወረድ ነው ስለሆነ እሱን አስበን እንድንሰራ ይህ ዘመን የተቀደሰ ክርስቶስ የቀደሰው ዘመን መሆኑን አውቀን መስራት ያስፈልጋል። በነገራችን ላይ እግዚአብሔር የቀደሰውን ማንም አያረክሰውም። ይህ ዘመን እግዚአብሔር የቀደሰው ዘመነ ስጋዌ ሁሉ በክርስቶስ አዲስ ሆነ የተባለበት የቅድስና ዘመን ነው። ምናልባት ሰዎቹ እኛ መጠቀም አቅቶን በዘመኑ ባንጠቀምበትም እንኳ ዘመኑ ሰዎች እግዚአብሔርን የሚመስሉበት፣ ወደ እግዚአብሔር ሀገር የሚነጠቁበት፣ በየቀኑ የሚሻገሩበት ፋሲካ የመሻገር ዘመን ነው ማለት ነው። ወአርመመ ማዕበል ማዕበሉ ጸጥ አለ። ወተፈሱስ ማዕረፉ ከመከራው አልፈዋልና ደስ አላቸው። እስመ ሰበረ ውሃ ተበርት የብረቱን መዝጊያ ሰብሯልና። ወቀጥቀጠ መናስክ ተዛዝን የብረቱንም ቁልፍ ሰብሯልና። ወተወኮሙ እምፍኖተ ጌጋዮሙ ከበደላቸው መንገድ ተቀበላቸው ተብሎ የተነገረበት የብረቱ መዝጊያ የተሰበረበት የብረቱ ቁልፍም የተሰበረበት የብረት ቁልፍ የብረት መዝጊያ የተባለው ዲያብሎስ ተሰብሮ ሰው ሁሉ የዳነበት ነፃ የወጣበት ዘመን ነውና በዚህ ዘመን እረኞችና መንጋዎች ተግባብተው ቤተ ክርስቲያኒቱን ሊያሻግሩ ወደ እግዚአብሔር መንግሥት ሊነጠቁና ሊሻገሩ ያስፈልጋል እንጂ በማይጠቅም ነገር ተጠላልፈን እንዳንጠፋ ጥንቃቄ ያስፈልጋል። የእረኞች አደራ ይላል የትምህርታችን ርዕስ። ሁላችንም ጠባቂዎች ስለሆን ሌሎቹን ብቻ ሳይሆን እያንዳንዱ ሰው ወላጆች ለልጆቻቸው ሴት የራሷን ማይፀን፣ ወንድም የራሱን ዘር፣ የራሱን ቤት፣ የራሱን ስራ፣ የራሱን ትዳር ቢጠብቅ እያንዳንዱ ሰው ኃላፊነቱን ቢጠብቅ
እረኝነት በአግባቡ ይመራል። ሰው እያንዳንዱ ግን ኃላፊነቱን ካልጠበቀ ሌላውን የሚመለከት ከሆነ ሁሉም ሰው ተጠያቂ ይሆናልና ሁላችንም በየአቅማችን፣ በየደረጃችን፣ በየተሰማራንበት ቦታ የእረኝነት አደራ ስላለብን እሱን በአግባቡ ተወጥተን በአግባቡ መንጋዎችን ጠብቀን የእረኞች አለቃ መድኃኔዓለም ክርስቶስ በሚመጣ ጊዜ የማይጠፋውን አክሊል እንድናገኝ አምላካችን እግዚአብሔር ይርዳን። ያስተማረን፣ የመከረን፣ የገሰጸን አምላካችን እግዚአብሔር የተመሰገነ ይሁን። ወስብሐት ለእግዚአብሔር።